አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቤተሰቦቼ እንዴት ዋላችሁ? እንዴት አዳራችሁ? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን ሁሉም ሰላም ነው። ውድ ቤተሰቦቼ ዛሬ መራሲ ይዤ የመጣሁት የመራሲ አሰራር ኢንሻአላህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ውድ ቤተሰቦቼ ስታዩት ደግሞ ቪዲዮውን በላይክ ጀምሩልኝ ማለት ነው። ለምታበረታቱ ልጆች ላይክ ለምታረጉልኝ ልጆች ጀዛኩሙላሁ ኸይራን አላህ ሱብሓነሁ ወተዓላ ይጠብቃችሁ እናንተንም ቤተሰቦቻችሁንም ኢንሻአላህ። ዛሬ የመራሲ አሰራር ይዤ የመጣሁት አሰራሩን እንትንላችኋለሁኝ እስከ መጨረሻው ቪዲዮውን ወጥቶቼ ከልብ አመሰግናለሁ ለምታበረታቱ ልጆች። አሁንም አበረታቱኝ። እንደገና ደግሞ ኮሜንት ላይ ጻፉልኝ፣ አስተያየታችሁን በኮሜንት ጻፉልኝ፣ አስቀምጡልኝ። ይሄ የምጨምርበት የምታረጊበት የሚለውን ነገር እኔ ግን ዛሬ የእንትን ስለጨመርኩበት ማሽላና ጤፍ ቅልቅል ስለጨመርኩበት ከእንጀራ ላይ ትንሽ አይኑም የዘን ያክል ፍክት አላለም። ጤፉ በእርግጥ ምንም እኔ አረብ ሀገር እያለሁኝ እሰራዋለሁኝ። ይሄንኛው ግን ማሽላው ትንሽ አድርቆታልም እንጂ ማሻላ ተባረክ ረህማን ጣዕሙ ልነግራችሁ አልችልም። ቆይስ ብርሃኑ ላይ ያኮችኔ መብራት የለውም እንትን ተበላሽቶ ወደ ብርሃኑ ልውሰድና ላሳያችሁ። እርድም አድርጌበታለሁ ትንሽዬ አቦካኩ ላይ ታውታላችሁ። ከለሩ በጣም አሪፍ ነው። እያችሁት ማሻአላህ ነው ከለሩ። እንደዚህ አድርጌ ሃይላንዷን በስጫታለሁ። ውድ ቤተሰቦቼ ትንሽ ሰፋ ብላብኛለች። በሚስማር ቢሆን አሪፍ ነበረ። አልሙሂም ኢንሻአላህ ጣጥቢያታለሁ። ሃይላንዷን በዚህ መልኩ አሁን ልሰራ ነው፣ መራሲ ልሰራ ነው። ወደ አሰራሩ ያው ውድ ቤተሰቦቼ እኔ በዚህ ብርጭቆ አንድ ብርጭቆ ነው ዱቄት የምጠቀመው። ከዚህ ተነጩ ዱቄት እነፋዋለሁ ማለት ነው። እኔ ዱቄት ነፍቼ ነው የምጠቀመው። ከዛ ደግሞ የጤፍ ዱቄት ትንሽ አረግበታለሁ። ስንዴ ዱቄት ቢኖር ስንዴ ዱቄት አሪፍ ነበር፣ ነገር ግን ስንዴ ዱቄት የለኝም። ይሄንን ነፋውና አሳያችኋለሁ ነው። አሁን ዱቄት ነፍቼ ጨረስኩኝ። ወደ አቦካኩ እንሄዳለን ማለት ነው። እንዳይጀምር ትንሽዬ ጨው፣ እንደዚህ ታመሙ በኋላ ትንሽዬ ስኳር ጨምርበታለሁ። እንጃል አንድ ስኳሩ የሀገር ውስጥ ስኳር ነው፣ ጥቁር ስኳር ነው። አንድ እንቁላል፣ ከዛ ትንሽዬ ፈኒላ፣ ትንሽዬ ብዙም ሳይሆን እንቁላሉን እንትን እንዳይልብኝ ነው። ያው እኔ መምተው የለኝም እንጂ በኸላጡ በመቱት በጣም አሪፍ ነው። እኔ ግን በዚህ ነው እንትን የምለው። ከዛ ወተት ሀሊብ ኒዶ 2 ማንካ። ያ ትንሽ ይህችን ገዝቼ ነው 40 ብር። ከዛ ቤኪንግ ፓውደር ካሜራ ታላችሁ ካሜራ ትንሽ ማለት ትችላላችሁ። እኔ ግን ካሜራ የለኝም። በቃ ይበቃኛል። ይሄን ታረኩኝ። እንደዚህ አድርጋችሁ ትመስላላችሁ።
እዛ ያንን የነፋሁትን ዱቄት እዚህ ላይ አንጥቼ ማሻአላ ሽታው ምርጥ ሆኖልኛል። አወቀዋለሁ። ትንሽዬ እኔ እርድ አረጋለሁ ሳውዲም እያለሁኝ ለከለር ትንሽዬ። ከለሩ በጣም አሪፍ ነው የሚሆነው፣ ጀርቡት። ከዛ እንደዛ አርጋችሁ በደንብ ትመቱታላችሁ። ይሄ ደግሞ በእንትን ስለሆነ በደንብ መመታት አለበት። ድመት እንደው ረብሻኛል። ውፍረቱ በቂያችን ነው። እንደዚህ ግን በደንብ መተዋለሁ። የውድ ቤተሰብ በዚህ መልኩ አቦካሁኝ። አያችሁት? በጣም አሪፍ ሆነ። አሁን ይሄንን ሃይላንዱ ላይ አንቆረቆረዋለሁ ማለት ነው። እሺ ውድ ቤተሰቦቼ በዚህ መልኩ እየሰራሁ ነው። ቀን ቀን ግን ፓወር የለም መብራቱ፣ የዛን ያክል እየሰራልኝ አይደለም። ሙሉን አይደለም የማሰፋው፣ ትንሽዬ ነው እና ማሻአላ ተባረክ ረህማኑ። ያው አውጥቻለሁ። አሁን ያቻል ማሻአላ ሆኖልኛል። ግን ጤፍ መጨመር የለብኝም ነበር። የጤፉን ዱቄት ማሽላም ስላለው ትንሽ ትንሽ ደረቅ አረገብኝ። ማሻአላ ግን በጣም ጣዕሙ ማሻአላ ተባረከ ረህማን፣ በጣም ነው የሚጣፍጠው። አያችሁት? አምስት ሀባኔ እንደናት ያሰፋኋት በጣም እንትን ብሎብኛል። ካሜራ ቢኖርበት ደግሞ በጣም አሪፍ ነው የሚሆነው። ያው እኔ ካሜራ የለኝም አልገዛሁኝም። መለቱ ልክ ባውደር ነው ያደረኩበት። ማሻአላ ነው ጣዕሙ። ማሻአላ ተባረከ፣ በጣም ይጣፍጣል። ሀቂቃ ግን ትንሽ እንደነገርኳችሁ ደረቅ ብሏል። የማሽላና የጤፍ ዱቄት ስላደረኩበት መሰለኝ። የነጭ ዱቄት ብቻ ቢሆን ምንም አይሆንም ነበረ። አያችሁት ውድ ቤተሰቦች? የዛን ያክል አይን አላወጣም። በጣም ፓወር አልሳበልኝም። ፓወር የለውም። ቀን ቀን በጣም ይደክማል ፓወሩ። አንዴም እንግዲህ በዚህ መልኩ ሰራሁት። ማሻአላ ገለበጥኳቸው። አስራሶር ላይ እዚህ በፈለጋችሁት ነገር መብላት ትችላላችሁ። በሻይ በጋዋ ወይም በጥቁር ቡና። እኔ በነገራችን ላይ ሳውዲ አረቢያ እያለሁ አረቦቹ ስልትሉኝ ነገር በጣም ነው የምወደው እና ደስ ይለኛል። በማርና በቅቤ አድርጋችሁ። ቅቤ ደግሞ የእነሱ ቅቤ በድንጋይ የሚነጠረው ቅቤ በጣም ነው የሚጣፍጠው ሀቂቃ። ድንጋይና ዱቄት አድርገው የሚያነጥሩት ማለት ነው። እኔ እሱን ቅቤ በጣም ነው የምወደው። እነዚህ መራቅ የተሰራ በሱ ነው የምበለው ማለት ነው እና በጣም ነው የምወደው። የፍየል ቅቤው ብቻው የከብት ወላሁ አለም። ነገር ግን ሲያነጥሩ እነሱ በድንጋይና በዱቄት ነው የሚያነጥሩት። ግን ያነጣጠር በጣም ይጣፍጠኛል። ውይ ታተው ማስፋት አበላሽ ሆቴል ላይ ሁለት ተጋጠመ። ካሜራውና የሚያዩ አይደለም። ቀስ እያለ ነው አይን የሚያወጣው። ምክንያቱም መሀሏ ላይ ብቻ ናት አንዷ ደህና የምታወጣው፣ ሌላው ፓወር የለውም።